እውቀታችን እንዳይወሰድብን እንዳይሰለብ ገንዘባችን ጤንነታችን እድላችን እንዳይወሰድ ባለበት እንዲቀመጥ መጸለይ ያለብን አንድ ጸሎት አለ። አንደኛ ከእውቀት ጋር ከሆነ መልክአ ዑራኤል ወይም ድርሳነ ዑራኤል መጸለይ ነው። የእውቀት መልአክ ስለሆነ የእውቀት መልአክ ነው ስንል ዝም ብሎ አይደለም። ልጆቻችሁ ትምህርት ቤት ፈተና በሚበዛባቸው ሰዓት በሚጨነቁ ሰዓት ዑራኤል ቤተክርስቲያን ሄደው እንዲጠመቁ ምንም እንኳን ቅዱስ ቁርባኑ የክርስቶስ ቢሆንም ዑራኤል ቤተክርስቲያን ሄደው አስቀድሰው ቆርበው ቅዳሴ ጸበል ሊጠጡ ማድረግ ከእውቀት ጋር የተገናኘ ማንኛውም አይነት ነገር ሲያነቡ ምንም ሲሉ የዑራኤልን ጸበል እየጠጡ እቤታቸው ላይ ያርጉ የተጠመቁ በመልካም መልኩ መኖር እውቀትን ያሳድጋልም ያጸናልም አይወሰድብንም አይሰለብብንም የመርሳት ችግርን ሁሉ ያስወግዳል። በርሜል ቅዱስ ጊዮርጊስ በዚህ አጋጣሚ ልናገር እንፈልገው የአእምሮ ዝግመት ችግር ያለባቸው የሚጥል በሽታ ያለባቸው ሰዎች ሄደው ቢጠመቁ መልካም ነው። ብዙ ሰው ሲድን አይቻለሁ። ይሄን እንደ ምስክርነት ነው የምሰጠው። በጣም ብዙ ሰው እንደ አንድ መረጃም ጨምር ነው። እሺ ሌላው ሀብት ንብረቶቻችሁ እየወደሙ እየተሰለበባችሁ ልክ እንደ ዕውቀት እየጠፋባችሁ ከሆነ ሀብት ንብረቶቻችሁ ልጆችም ጭምር ማለት ነው መልክአ ሩፋኤል ነው የሚጸልየው። መልክአ ሩፋኤል በቃ በእርግጥ አባካኝ ሆነን እኛ ገንዘቡን እንደፈለግን እየመዘዝን ሰይጣን አባከነብኝ ማለት የለብንም። ግን ምኞቶቻችንና ፍላጎቶቻችንን ሰብስበን መቀመጥ የምንችለው መልክአ መልኩን ስንጸልይ ነው። በየቀኑ ጣፋጭ የሚበላ በየቀኑ ልብስ የሚገዛ በየቀኑ በየጊዜው በየሳምንቱ አዳዲስ ልብሶችን የምትገዛ ወይም ደግሞ ሁሉ አማረሽን ገበያ አታውጣት አይነት ነገር ከሆነ ያን ስሜት የሚያመጣው መንፈስ በመልክአ መልኩ ነው የምንመታው፣ በድርሳኑ ነው የምንመታው፣ የሩፋኤልን ጸበል በመጠጣት ነው። ለሁሉ መላእክቶች የራሳቸው የተሰጣቸው ነገር አለ፣ ጤንነታቸውም ጭምር ማለት ነው። ሌላው የዛር መንፈስ ብዙ ጊዜ ግብር እያስገበረ ካስቸገረ፣ ለምሳሌ ደም እያስደማ በፔሪየድ ሊሆን ይችላል፣ ወንዶች ደም እያስቀመጣቸው ሊሆን ይችላል፣ ነስር እየነሰራቸው ሊሆን ይችላል፣ እየተደባደባችሁ ደማችሁ እየፈሰሰ ሊሆን ይችላል። እንደገና ደግሞ ቁስል እያመጣ ከክበከክ እያረገ ህመም እያመጣ ግብሩን የሚፈልግ የቤተሰብ የዛር መንፈስ አለ። ብዙ ጊዜ በሽታ የለዋወጠ ቤት ውስጥ የሚያንከባለል ሊቀ መላእክት ቅዱስ ገብርኤልን ጥሩት፣ መልክአ መልኩን ጸልዩ፣ ድርሳኑን ጸልዩ፣ ጸበሉን ተጠመቁ። ይሄ በድርሳን ሩፍ ማነው በመጽሐፈ ሄኖክ ላይ ስልጣን ተሰጥቶታል። ለሁሉ መላእክት ስልጣን ተሰጥቷቸዋል። በእባቡ ላይና በጊንጡ ላይ ማለት በዛሩ ላይ ሾም ያለው ተብሎ የተባለው ማነው? ቅዱስ። ሁሉም እኮ ዛሩ ያባርራሉ፣ ግን ይሄ ስልጣን ድርሻ አለው የየራሳቸውና ቃልቻውን ይሄ ጨሌ ምናምን የሚባለው ነገር በሙሉ ብትንትኑን የሚያወጣው ቅዱስ ገብርኤል ነው። ቅዱስ ሚካኤል ደግሞ ትዳር ላይ መጥቶ የሚበጠብጠውን፣ ሰላም እንዳይኖር ከተማን የሚበጠብጠውን፣ ፍቅር እንዳይኖር እርጋታ እንዳይኖር ሁከት የሚያመጣውን፣ እንዲሁም ደግሞ ከስሩ ያሉትን ገብርኤልን ሚካኤልን ሩፋኤልን እየላከ ችግሮቻችንን የሚያስወግድልን ቅዱስ ሚካኤል ነው። የገዳማውያን አባቶቻችንን የመናንያንን የመነኮሳትን ስጋ ፍትወት ሲመጣባቸው ስክን የሚያደርግላቸው የሚያበርድላቸው በስግደት በጾም በጸሎት እንዲበረቱ ሰዓቱን ጠብቀው ተነስተው እየቀሰቀሰ 9 ሰዓት ላይ እንዲጸልዩ የሚያደርግ ሌሊቱን ሙሉ በጸሎት እንዲተጉ በገዳም የመጽናት የመታገስ አንድ ነገር የመቻል የመቋቋም ቻሌንጅ የማድረግ ስልጣን የሚሰጥ ቅዱስ ሚካኤል ነው። በጣም በጣም ታጋሽ ግን ዝም ይላል። ሚካኤል አርመመ ወገብርኤል ተደመ ነው የሚለው ወረቡ ራሱ ሲወርቡ አባቶቻችን። ሚካኤል ታገሰ፣ ዝም ማለት፣ ጸጥ አለ። አርምሞ ማለት ዝምታ ማለት ነው። ገብርኤል ግን ተገረመ ሲል ምን ማለት ነው? እንዴት የፈጠራቸውን አምላካቸውን ይሰቅላሉ ብሎ ሰይፉን ከሰማይ ወረወረ ነው የሚለው። የቤተ መቅደስ መጋረጃ ለሁለት ተከፈለ ከሚለው ጋር ማለት ነው ሲያያዝ ምንድነው የሚካኤል ትልቁ በቃ በጣም ለየት ያለ ባህሪው መልአካዊ እርዳታው ለኛ መልአካዊ እርዳታው ጸባይኛ ያደርጋል። በጣም ትህትና ያላቸው ሰዎች ብዙ ጊዜ ከቅዱስ ሚካኤል በረከት አግኝተዋል። በተክሊል ተጋብተውም የሚበጣበጡ ባለትዳሮች ካሉ ጸልዩላቸው በመልክአ ሚካኤልና በድርሳነ ሚካኤል። በቁርባን ተጋብተው በተክሊል ተጋብተው ቤት ውስጥ ብጥብጥ የሚያደርጋችሁ ሰው ካለ ያወቃችሁትም ሰው ይኖር ያላወቃችሁትም ሰው ይኖር አጋልጥም በሉት። ከዚህ ቤትም አጥፋ
ሚስጥሩን ግለጥልን ካላችሁት ያወጣል። ሰላም ነው የሚፈልገው ቅዱስ ሚካኤል ባለበት ቦታ ላይ እርግጥ ፍሎ ይሄ ደስ የሚል እንዴት ነው አንዳንድ ወንዝ ቦታ ላይ የሚሄዱ ሰዎች እኮ ውሃው ሲወርድ ሲያዩት ደስ ይላቸዋል አይደለም? በጣም እየተገላበጠ የሚመጣ ውሃ እኮ እንዴ ብላችሁ ነው የሚሸሹት። እና ረጋ ያለ ነገር ነው እና ጥልቀት ያለው ውሃ ከላይ ረጋ ያለ ነው። ፍሬ ያዘ የስንዴ ዘለላ ይላሉ አባቶች፣ አንገቱን ይደፋል። ትትና ያለው ሰው ዕውቀት ያለው ሰው ዕውቀቱ መንፈሳዊ የሆነ ምግባሩ ከዕውቀቱ ጋር ከመንፈሳዊት ጋር ያስተሳሰረ ሰው ትትና ያለው ለማለት ፈልገው ነው። እና ብዙ ጊዜ እንደዚህ አይነት ነገር ካጋጠማችሁ መልካ ሚካኤል ጸልዩ፣ ከቅዱስ ሚካኤል ጋር ተቀራረቡ። የመቅበዝበዝ የመጨነቅ ዝም ብሎ የመፍራት ማታ ማታ የመባተት ካለ መልካ ሚካኤል ጸልዩ ወይም ድርሳነ ሚካኤል ጸልዩ። እንደገና ደግሞ ቅዥ ያለ ንግግር ቶሎ ቶሎ የመለፍለፍ ከተናገራችሁ በኋላ ዋጋ የሚያስከፍል ቃላት ከተናገራችሁ በኋላ ዋጋ ከፍላችሁ በቃ ብዙ እንትን ውስጥ ከገባችሁ መልካ ሚካኤል ጸልዩ። ሰከን ብዙ ማዳመጥን ትንሽ መናገርን ያስተምራል ይባላል ቅዱስ ሚካኤል። ስትናገሩ ድምጸታችሁ ራሱ የተስተካከለ ይሆናል። የተገራ ንግግር ይሆናል። ሰው የሚያስደነግጥ ሳይሆን ሰውን የሚስብ ይሆናል። እርጋታ ያለው ንግግር ብዙ ጊዜ ሰዎችን ይማርካል ይባላል። እነዚህ የመሳሰሉ አካባቢዎች ያሉትን ነገሮች ቅዱስ ሚካኤል ሰዎችን ይመግባል፣ ያገለግላልና ከበረከቱ ከእርዳታው ከዚህ እርዳታው በረከት እናገኝ ዘንድ መልካ ሚካኤልን ጸልይ። ሌላው ደግሞ በህይወታችን ውስጥ አንዴ ለቅሶ፣ አንዴ ደስታ፣ አንዴ ሐዘን፣ አንዴ በቃ ድብልቅልቅ ያለ ነገር የምትኖሩ ከሆነ ጨራው አልጨበጥ ያላችሁ ላይፍ የተዘበራረቀ ጨለማና ብርሃን ከተፈራረቀባችሁ መልካ ራጉኤልን ጸልዩ። መልካ ራጉኤል በህይወታችን ውስጥ ጨለማና ብርሃን የሆነው ላይፋችንን ክፉ ነገር ሲመጣ ለበጎ እንዲሆን አድርጎ እንድንቀበለው አድርጎ ማይቀርልን ከሆነ ክፉ ነገር ከእግዚአብሔር የመጣ ከሆነ ነው። ታዲያ ከሰይጣን የመጣ ከሆነ ያስወግድላችሁና ያጽናናችኋል። ከእግዚአብሔር የመጣ ቅጣት ከእግዚአብሔር የመጣ ከሆነ እንድትበረቱ ካልደፈረሰ አይጠራም የሚያስብል ነገር ከመጣባችሁ ድፍርሱ ሰዓት ላይ እንዲጠራ እስኪጠራ ድረስ እንድትጽናኑ ያደርጋችኋል ማለት ነው። እና እንደየባህሪያቸው ነው የሚሄዱት። ሌላው መልካ ሩፋኤል ነው። ማን ነው? መልካ ፋኑኤል ነው። ቅዱስ ፋኑኤል ምን ያደርጋል መሰላችሁ? እጅግ በጣም የሚገርማችሁ በረሃብ በርዛት ሰዎች እንዳይሞቱ ያግዛል እና ገንዘባችሁን ለተራቡ ሰዎች እንድትሰጡ የመገፋፋት፣ ለታረዙ ሰዎች እንድታለብሱ፣ የታሰሩት እንድትጠይቁ፣ ምስኪኖችን እንድትረዱ፣ ድሃዎች እንድትረዱ ብቻ አይደለም ድሃ እንድታስጠጉ፣ ኑሯችሁ ሐሳባችሁ ሁሉ ከነሱ ጋር እንዲሆን የማድረግ ኃይል አለው እና ብዙ ጊዜ ቅምጥል ህይወት ካላችሁ ጥሩ አይደለም። ይሄ ካልጋ ላለመውረድ፣ ከሚሞቀው አንሶላችሁ ውስጥ ላለመውጣት፣ ዝናብ ሲመጣ በሚያምር አንሶላ ውስጥ ተጠቅላችሁ ድሃን ማታስቡ ከሆነ፣ ዝናብ ዶፍ ሲያወርድ፣ ንፋሱ ሲመጣ፣ ጨለማ ሲመጣ፣ በዚህ ሰዓት ጎዳና ልጆች እንዴት ሆነው ይሆን? ጎርፉ መጣባቸው ተወስዶ ይሆን? እንዴት ምን ለብሰዋል? ይሄ ሁሉ እየወረዳው ምን ውስጥ ናቸው? እኛስ ተኝተናል። ዝናብ ሲመጣ ደስ ይላል፣ እንቅልፍ ደስ ይላል። በዛ ሰዓት ግን እነዛ ልጆች የት ነው ያሉት? ምን እያደረጉ ነው? እንቅልፍስ ወስዷቸዋል ብሎ ማሰብ የማይችል ጭንቅላት ካላችሁ እንግዲህ መልካ ፋኑኤልን መጸለይ ነው። መልካ ፋኑኤል ስትጸልዩ ለተራበ ታበላላችሁ። ገንዘባችሁን በዚህ መልኩ ትንሽ እንዲባረክ ታደርጉታላችሁ። እመቤታችንን በቤተ መቅደስ አምጥቶ መና ሲመግባት የነበረ እስራኤልንም መና እንዲመግባቸው ቅዱስ ሚካኤል ሲልከው የነበረው ፋኑኤልን ነው፣ ቅዱስ ፋኑኤልን ነው። ከዚህ ከምግብ ጋር በተገናኘ ብቻ ሳይሆን የነፍስን ምግብ ራሱ የነፍሳችን ምግብ እንድንበላ ለቅዱስ ቁርባን እንድንበቃ ሁሉ የመገፋፋት ኃይልም አለው ቅዱስ ፋኑኤል። ቅዱስ ሳቁኤልና ቅዱስ አፍኒን ደግሞ የሚባሉ ሁለት መላእክቶች አሉ። ብዙ ሰው ማያውቃቸው፣ ስዕላቸውን ብዙም አታውቋቸውም። አንድ ሰዓሊ ሲስላቸው አይቻለሁ፣ ቅዱስ ሳቁኤልና ቅዱስ አፍኒንን። እነዚህ ደግሞ ከድንገተኛ አደጋ ያድናሉ። መኪና ሲገለበጥ፣ የተወረወረ ዕቃ ሲመጣ፣ የሆነ ነገር ብቻ ድንገተኛ የሚባሉ አደጋዎች ሲመጡ የማትረፍ የማዳን ከሞት የማዳን ስልጣን ተሰጥቷቸዋል። ያለ ቀናችን እንዳንሞት፣ ሞተንም ከሆነ ነፍሳችን ከስጋችን ሳትለይ በአልጋ ላይ ማቀቅን ምንም አለም እንድንተርፍ የማድረግ
ከድንገተኛ ነገር ብዙ ሰዎች ተረፉ ይባላል። ህፃናት ራሱ መኪና ተገልብጦ አዋቂ ሞቶ ህፃናት ይተርፋሉ። ቀናችሁ ሳይሆን እንዳትሞቱ ከእግዚአብሔር ጋር በተሰጣቸው ስልጣን ከአጋንንት እጅ ነጥቀውም ወደ ነፍሳችሁ ወደ ስጋችሁ ነፍሳችሁን የመመለስ ስልጣን አላቸው እና ከድንገተኛ አደጋ አድነኝ ብላችሁ ስትጸልዩ የሚደርሱት እነዚህ ናቸው። እናንተ የምትጸልዩት ወደ እግዚአብሔር ነው። መላእክቶች ግን እንደየስራቸው እየመጡ ያገለግላሉ ማለት ነው። ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ግፋቱን ትረሳዋለህ፣